የቴክኖሎጂ ፍልሚያ ውስጥ የገባኸው እንዴት ነው? የራሴን አፕሊኬሽን እየሰራው ጌሞች እየሰራው እንደ ፕሮጀክት ይዤ ደግሞ በ13 ዓመት ኢንሳም ገባው። ኤአይን እንዴት ነው የምትገልጽልን? 50 ዓመት ከኛ የቀደመ ቴክኖሎጂ ነው። ኤአይን በመጠቀም አሁን ጊዜ ፈለግነው ማድረግ እንችላለን። የሚያሰጋ ነገር አለ? ኢትዮጵያ ውስጥ ገና ነው። የነገውን አናውቅም ብለሃል። ልክ ነው። ግን የቴክኖሎጂ ሰው አይተነብይም እንዴ? ነገር ምን ሊሆን ይችላል? ነገር አንድ ካምፓኒ አየው ኢቲ ሶፍትዌር ቴክኖሎጂ የሚል ሲኦ ረቢራ ብርሃኑ ነው ይላል። የምር ነው? የምር ነው። ስለዚህ ገቢም እያገኘህ ነው አይደል? ኔትወርክህም ትላልቅ ሰዎች ጋር ነው። ትንሽ ቴክኖሎጂ ላይም ባቅ ግን ሞር ኦፍ ኤክስፒሪየንስ እሱ ነው፣ የላይፍ ኤክስፒሪየንስ እሱ ነው ያለው። ምን አይነት ፕሮጀክቶች ነው አሁን እየሰራህ ያለኸው? ስማርት ሲቲ ያው እየተሰራ ነው እያየ ነው እና ስማርት ፕሮዳክት ለማቅረብ እየተዘጋጀን ነው። ትላልቆቹ ፋውንደሮች በቃ ስመጥር የሆኑት ተቋማት ልጆቻቸውን ቴክኖሎጂውን እንዳይጠቀሙ ያደርጋሉ። ያው አጠቃቀሙን ሳላቀው ወደ ማይሆን ነገርም ሄጄም ነበረ ከእግዚአብሔር የተሰጠው ማለት ነው። እውነት ከ16 ዓመት ልጅ ጋር ነው እያወራህ ያለሁት? ጤና ስጥልን እንደምናላችሁ ተመልካቾቻችን፣ የላይፍ ሚዲያ ተከታታዮች። ዛሬ ደግሞ በእድሜ በጣም ትንሹን እንግዳ ይዤላችሁ ቀርብ ያለው በላይፍ ሚዲያ ቆይታችን ከዚህ በእድሜው ትንሽ በስራው ግን በጣም ትልቅ ከሆነ አንድ ታዳጊ ጋር ቆንጆ ቆይታ ይኖረናል። የቴክኖሎጂ ሰው ነው። ያው ቴክኖሎጂ ምን ያክል ህይወታችንን ተቆጣጥሮታል የሚለው መቼም አይነገርም። በ16 ዓመቱ ምን ነገሮችን ሰራ፣ የትኞቹን ስራውን ደግሞ ሊያጋራን እዚህ መጣ የሚለውንና ሌሎች በዚህ እድሜ ላሉ በተለይ ለወላጆችም ለመምህራንም ለአሳዳጊዎችም ጭምር በጣም ቆንጆ ጉዳዮችን የምናገኝበት ቆይታ ነው የምናደርገው። በያላችሁበት ጥሩ ጊዜ ይሁንላችሁ። ትዕግስት በጋሻው ነኝ። ረቢራ እንኳን ደህና መጣህ። እንኳን ደህና ቆያች። የአፋን ኦሮሞ ቋንቋ ነው አይደል? ረቢራ በአፋን ኦሮሞ ምን ማለት ነው? ከእግዚአብሔር የተሰጠው ማለት ነው። ደስ ይላል። እንኳን ደህና መጣህ። በጣም ደስ ብሎኛል ስለመጣህ። እኔም በጣም አመሰግናለሁ ስለጋበዛችሁ። ቁጭ ብለን ስናወራ እውነት ከ16 ዓመት ልጅ ጋር ነው እያወራህ ያለሁት የሚል ነበር አይደለም? እንደዛ ነበር ያልሽ። ስለዚህ አሁን ከነማ ጋ ነው አብላጫው ውሎህ፣ አስተዳደግህ፣ ረዥም ጊዜህን የምታሳልፈው? ራስህን ብታስተዋውቀን ደስ ይለኛል። ስንት ዓመት ነው? አሁን 16 ሊሞላኝ ነው። 16 ነው ገና ሊሞላኝ ነው። ስለዚህ ከ15 ጨርሰህ ወደ 16 እየሄድኩ ነው። ስንተኛ ክፍል ነው? አሁን ወደ 10ኛ። ወደ 10ኛ። ታዲያ ትምህርት ሳትጨርስ ሁላችንም እንደምንለው 18 ዓመት ሳይሞላ የቴክኖሎጂ ፍልሚያ ውስጥ የገባኸው እንዴት ነው? ያው በኮሮና ጊዜ ነበር ወደ ቴክኖሎጂ ውስጥ የገባሁት። በኮሮና ጊዜ ትምህርት ሲዘጋ ያው ወደ ቴክኖሎጂ ገባሁ። ከአምስት ዓመት በፊት 12 ዓመት እያለሁ ነው ወደ ቴክኖሎጂ ሞር የገባሁት። የራሴን አፕሊኬሽን እየሰራው ጌሞች እየሰራው እንደገና አንድ ፕሮጀክት ይዤ ደግሞ ወደ በ13 ዓመት ኢንሳም ገባው። ኢንሳም የነበረኝ ቆይታም ነበረ። ለስልጠና ነው? ለስልጠና አይደለም፣ ፕሮጀክት ይዤ ነው የገባሁት። ሜንተር ያደርጉናል እዛ። ከታዳጊ ልጆች ጋር እንደሚሰራ አውቃለሁ። እሺ። ፕሮጀክቶችን ይዤ ወደ ኢንሳ ሄድኩኝ። ኢንሳም ሞር ኦፖርቹኒቲዎች ከፈቱልኝ። ሌሎች እንዳንተ ታዳጊዎች ነበሩ ሊያለጣቸው አሉ። ያው ብዙም ባይሆን በዛ ሰዓት ነበሩ። አሁን ደግሞ ሞር ኢንሳም እየሰራበት ነው፣ ታዳጊዎች ላይ እየሰራ ነው አሁን። ግን አሁን በኮሮና ጊዜ ኢንተረስትም ስለነበረኝ ከዜሮ ተነስቼ ነው ኮርሶችን እየወሰድኩኝ ፕሮጀክቶችን እየሰራው እዚህ እንትን ያለው። ማን መራህ ግን? አሁን የ12 ዓመት ልጅ እኔ አሁን የ10 ዓመት ልጅ አለኝ እና ቤት ውስጥ እንዴት ነው እየመራሁት ያለሁት የሚለው ገና ነው። ለምሳሌ ወደ ቴክኖሎጂው እንዲሄድ የሚፈልግ ልጅ ካለ ቤት ውስጥ ወላጆች የቅርብ ክትትል አለ አይደል? አባት፣ እናት፣ ሌላ ታላቅ ካለ እንደዛ አይነት የመራህ ሰው ነበር ወይስ በራስህ? በራሴ ነው። ኢንትረስቱ ከድሮም ጀምሮ ነበረኝ። ኢንትረስቱ የቴክኖሎጂ ኮምፒውተር መጎርጎር፣ ስልክ ማበላሸት ከድሮ ጀምሮ የነበሩ ነገሮች ነው። ሞሮፍ ደግሞ አሁን በኮሮና ጊዜ ደግሞ ላፕቶፕም ኮምፒውተርም ዋይፋይም ቶሎ ሲገባ ቤት ውስጥ ሰርች እያደረግኩኝ የፊልሞች እያየሁ ሶፍትዌር የተያያዘ ፊልሞች እያየሁ እየሞከርኩኝ ጌሞች እየሰራው በራሴ ነበር የሄድኩት። ኢንተረስቱ ነበረኝ እና
በራሴ ነበር እንትን ያልኩት። ከዛ በኋላ ፋሚሊም እያገዘኝ ነው መጣ። ከኮሮና በኋላ ኢንሳ ከገባ በኋላ ያው ፋሚሊዎችን በጣም አግዞኛል። ኮች ያደርጋሉ። ያ አዎ ለምሳሌ አሁን በዚህ እድሜ ውስጥ ያሉ ልጆች ወደ መዝናናቱ ከጓደኞቻቸው ጋር ያው ለመዝናናት ቅድሚያ በሚሰጥባቸው ነገሮች ውስጥ ያሳልፋሉ። ያንተም ጓደኞች አሉ ብዬ አስባለሁ። ያው እድሜያችሁ ስለሆነ ተመሳሳይ ነገር ታሳልፋለህ ወይስ በቃ እዚህ ነገር ላይ ነው? ሞር ቴክኖሎጂ ላይ ነበርኩኝ። እንደውም ከስድስተኛ ክፍልና ሰባተኛ ክፍል ሞር እንደውም ቴክኖሎጂ ላይ ነበርኩኝ። እንደዚህ ወደ ጨዋታ ምናምን አልሄድኩም ነበር። ከጓደኞች ጋር መጫወት፣ ኳስ መጫወት ምናምን እንደውም የለም። ተጫወት አንተ ልጅ አትባል እባል ነበረ። እንዲህ ተነሳ ሪላክስ አድርግ በቃ ወጥተህ ተጫወት ምናምን ነገር። ያኔ ግን ላይክ ኮምፒውተር ላይ ላፕቶፕ ላይ ምናምን ነበረ ማሳልፈው። ሌላ ዓለም ብዙ ችግር የለውም። እንደውም በደንብ አፕሪሼት ይደረጋሉ እንደዚህ አይነት ልጆች። ልክ ነው። እንደውም ሌላ ሀገር ላይ ላይክ ምንም የሆነ ሰርፕራይዝ የሚያደርግ ነገር አይሆንም። ምክንያቱም የአስተዳደግ ሲስተማቸውም እንደገና የቴክኖሎጂ መራቀቃቸውም ጋር እንትን ኔጎሽዬት አድርገው ችግር የለውም። ያው እዚህ ግን ትንሽ እንትን የሚሉት ነገር አለ። ለምሳሌ ሞር ኦፍ ቴክኖሎጂ ላይ እንትን ስል የትምህርት ሰዓት ይቃጠራል። ያው ከፓረንት የሚመጣም ተጽዕኖ ይኖር ነበረ። የትምህርት ሰዓት እንዳይቃጠል ምናምን እንደዛ አይነት ነገሮች። ትምህርት ላይ እንዴት ነህ? መቼም የቴክኖሎጂ ምርጥ ልጅ ሆነ ትምህርት ላይ ትታማለህ ብዬ አላስብም። የደረጃ ተማሪ ነህ? የት ነው የምትማረው? ጊብሰን ነው የምማረው። ጊብሰን ገባሁ። ያው ስለዚህ የመጀመሪያዎቹ ተርታ ላይ ነው ያለኸው ማለት ነው በውጤት። ልክ ነው። ያ ወደ ቴክኖሎጂው ከመጣህ በኋላ ትምህርትና መደበኛው የቀለም ትምህርትና አንተ የምትሰራቸው ፕሮጀክቶች ጎን ለጎን የምታስኬድበትን መንገድ ብትነግረኝ ደስ ይለኛል። ያው መጀመሪያ ጊዜ ትንሽ ከትምህርት ጋር ይጋጭብኝ ነበረ። እንትን ፕሮግራም ሳላወጣ በፊት ከትምህርት ጋር ይጋጭብኝ ነበር። አሁን ደግሞ ሞር ኦፍ ሰመር ላይ ቅዳሜና እሑድ እና ደግሞ የዊኬንድ ዴዮች ላይ እንደገና ፕሮግራም እያወጣው ነበር የምሰራው። አሁን በፕሮግራም ላይ የምሰራቸው። አሁን ቴክኖሎጂ ስንል በጣም ብዙ ዘርፉ አይደል? የትኛው ቴክኖሎጂ ነው ረቢራ በተለየ ሁኔታ የመሰጠው ወይም እየሰራበት ያለው የትኛው? እኔ ሶፍትዌር ዴቨሎፕመንት ላይ ነኝ። ሶፍትዌሩ ላይ ሶፍትዌርና አርቲፊሻል ኢንቴሊጀንስ ላይ ያው ዘመኑ ደግሞ የኤአይ ነው። ነው። እስቲ በገባህ መጠን ኤአይን እንዴት ነው የምትገልጽልን? ኤአይ ማለት በቃ አሁን ላይ ላይፍን ኢዚ የሚያደርገው ኢንቴሊጀንስ ነው። ኤአይን በመጠቀም አሁን ጊዜ የፈለግነው ማድረግ እንችላለን። ያ በአንተ እድሜ ውስጥም ላሉ ከፍ ባለ እድሜ ውስጥ ለምንገኝም ኤአይን ተረድተን ነው እየኖርን ያለ ነው ወይስ ደግሞ የሚያሰጋ ነገር አለ? እንደ ባለሙያ የሚያሰጋ ነገር የለም። ያው የወደፊቱን አናውቅም። እስካሁን ባለው ግን የሚያሰጋ ነገር የለም። ሞር ኦፍ አሁን ኢትዮጵያ ቴክኖሎጂ ላይ ገና አሁን ነው እያደገ እየመጣ ያለው እና ሌሎቹ ዓለም ላይ ምንም የተለመደ ነገር ነው። ሁሉም ሰው ኤአይ ጋር ነው እንትን የሚሰራው። እዚህ ግን አሁን ገና ነው እየተጀመረ ያለው። ኢትዮጵያ ውስጥ ገና ነው፣ አፍሪካ ውስጥ ገና ነው ኤአይ እየተጀመረ ያለው። ስለዚህ አሁን አንድ ካምፓኒ አየው ኢቲ ሶፍትዌር ቴክኖሎጂ የሚል ሲኦ ረቢራ ብርሃኑ ነው ይላል። የምር ነው? የምር ነው። ያ መቼ ነው የተከፈተው? ላውንች ኢቲ ሶፍትዌር ቴክኖሎጂ ላውንች ያደረግነው ዲስ ይር ነው። ፋውንድ ግን ያደረግነው ከ2 ዓመት በፊት ነው። ፕሮዳክት ነበረ ኢቲ ሶፍትዌር ቴክኖሎጂ ሰር ኢቲ ቻት የሚል የሞባይል መተግበሪያ ያለ። ኢቲ ቻት ማለት ቻት አፕሊኬሽን ነው፣ እንደ ቴሌግራም እንደ ዋትሳፕ ሆኖ በኢትዮጵያ ነው የተሰራው። የኢትዮጵያ ካልቸራል ላንጉጆች አሉ፣ አፋን ኦሮሞ፣ አማርኛ፣ ትግረኛ፣ ሁሉም የኢትዮጵያ ካልቸራል ላንጉጆች አሉት። የሱ ፕሮዳክት ነው። ኢቲ ሶፍትዌር ቴክኖሎጂ ካምፓኒ ነው። የኢቲ ሶፍትዌር ቴክኖሎጂ ስር ደግሞ ኢቲ ቻት የሚል ፕሮዳክት አለው። ፋውንደሩ እኔ ነኝ። ፋውንደር አንተ ነህ? አይ በኢትዮጵያ ንግድ ህግ መሰረት ብዬ እኮ ነው በውስጥ አንተ ፋውንድ ስላደረግከው ሲኦ የሚለውን እንግባባበት በሚል ነው እንጂ ህጋዊ የንግድ ሰርቲፊኬሽኑ ጉዳይ በቤተሰቦች ወይም ሌጋል በፓረንቴ ስር ሆኜ ነው ያለሁት። እንዳልኩሽ በፓረንቴ ነው የምመራው 18 እስኪሞላኝ ድረስ። በአባቴ ስር ሆኜ ደግሞ በእናትና በአባቴ ስር ሆኜ ደግሞ እኔ እሰራለሁ። ፋውንደር ግን እኔ ነኝ። ስለዚህ አንተ በደንብ ስራውን ትሰራዋለህ። አባቴ በላይ ጠባቂ ነው። ሳንስም እሱ ነው።
ስለዚህ አሁን የስራና ወላጅነት ግንኙነታችሁን ንገረኝ። እንዴት ነው ከአባትህ ጋር? አንተ ነህ የመጀመሪያ ልጅ? አይደለም እኔ የመጀመሪያ ልጅ አይደለም። ስንተኛ ልጅ ነው? እኔ ሶስተኛ ልጅ ነኝ። ስለዚህ ታላላቆች አሉ። ሁለት ታላላቆች አሉ። ከቴክኖሎጂ ጋር እንዴት ናቸው? እነሱ ቴክኖሎጂ ላይ ብዙም አይደሉም። ግን አንድ ወንድም አለኝ፣ ታናሽ ወንድሜ በጣም ፋስት ነው። ከኔ ይበልጣል ብዬ እያሰብኩ ነው። ስንት ዓመቱ ነው? አሁን 9 ዓመቱ ነው። 9 ዓመቱ። በጣም ፋስት ነው። ስለዚህ አብራችሁ በደንብ ትቀጥላላችሁ ስራ ብለን። ስለዚህ አሁን ከአባትህ ጋር የስራና ወላጅነት ግንኙነት እያልኩህ ነበረ። እንዴት ነው ቁጭ ብላችሁ? አሁን ስራ የራሱ ነገር አለው አይደል? ፕሮጀክት፣ ለዛውም ደግሞ ቴክኖሎጂ መሰረት ያደረገ። አባትህ ለቴክኖሎጂ ቅርብ የሆነ ሰው ነው? ያው ከቴክኖሎጂ ጋር ቅርብ ነው። ስለዚህ እንዴት ነው ጊዜዎቹ የምታሳልፉት? ተግባቦታችሁ እንዴት ነው? እንደ ከድሮ ጀምሮ ነው ከአባቴ ጋር የምንቀራረበው። ያው ይመክረኛል፣ እንደ አባት ሳይሆን እንደ ጓደኛ ነው እንትን ያለው። በጣም ነው የምንቀራረበው። ያው ያለውን ይመክረኛል። ያው እኔ እንደ ታዳጊ እንደሆነ መጠን ወደፊት ያለውን አላውቅም። ያው በኤክስፒሪየንስ እንትን ነው ትንሽ ቴክኖሎጂ ላይም ባቅ፣ ግን ሞር ኦፍ ኤክስፒሪየንስ እሱ ነው፣ የላይፍ ኤክስፒሪየንስ እሱ ነው ያለው። እንደዚህ ብታደርግ ይሄን ያጋጥማል፣ አይዲያ ሼር እንደራረጋለን። ያው ቅርብ ነው ግንኙነታችን። ኔትወርክህም ትላልቅ ሰዎች ጋር ነው። አሁን ስትደዋወል እያየሁህ ነበረ። አንዳንድ ጉዳዮችን ቁጭ ብለህ ከሰዎች ጋር ስታወራ እያየሁህ ነበር። ደጋግሜ ነው ሁሉ የጠየቅኩህ 16 ዓመትህ ነው ወይ? ምክንያቱም የለመድነው ነገር አለ፣ አትፍረድብን። 16 ዓመት ሲባል ገና በአዋቂዎች ቁጥጥር ስር ያለ፣ እንኳን የራሱን መስመር እንግዲህ ከባድ ነው ህይወትን ማስተዳደር መቻል የሚለው ብዙዎቹ የመጣንበት መንገድ ስለሆነ ነው። እነኚህን አይነት ኔትወርክ የመፍጠር ሂደቶች፣ በራስ መተማመን ውስጥ ሆኖ ፕሮጀክትን ማውራት መቻል እንዴት ወረስከው? እንዴት እያሳደግከው መጣ? ያው ከትልቅ ሰዎች ጋር ሲዋል የሆነ የምትለምጂው ነገር አለ። ለምሳሌ ከትንሽ ሰዎች ጋር ስትይ የእነሱን ነገር ነው ከምትያቸው ሰው ጋር እንትን ይደረጋል። የሆነ ኤክስፒሪየንስስ ሼር ትደረጋለሽ እና ትላንትና አሁን ከነበርናቸው ሰዎች ጋር ያው ኤክስፒሪየንስ በጣም ብዙ ኤክስፒሪየንስ ሼር ተደራርገናል። እንደገና ፕሮጀክቶች ተቀብለን እንሰራለን። ያው እንደዛ በኢንሳም በነበርኩበት ሰዓት ሞር ኮኔክሽኖች አግኝቻለሁ። ያው በዛ መሰረት ነው እንትኖቹ የመጡት ኮኔክሽኖቹ፣ ኔትወርክ መተዋወቅ፣ ከሰዎች ጋር መተዋወቅ። ያው ሰፖርት የሚያደርጉኛል፣ በጣም ሰፖርት ያደርጉኛል። ያው በዛም ነው። እውቅና ያገኘህባቸውን ይፋዊ ደብዳቤዎች እያየሁ ነበረ። ለምሳሌ ከኢኖቬሽን እና ቴክኖሎጂ ሚኒስቴር፣ ከአእምሮ ንብረት ጥበቃ አይደለ? ለየትኛዎቹ መተግበሪያዎች ነው ያገኘኸው? አሁን ከኢኖቬሽን ቴክኖሎጂ የኢቲቻት ነው ያገኘሁት። ኢቲቻት ለኢንሳ ፕሮቫይድ ተደርጎ ስለነበረ ያው ስለሚጠቀሙበትም እንደገና ደግሞ ኢኖቬሽን ቴክኖሎጂ ሪኮግኒሽን ሰጥተውኛል። ከፓተንትም ከኢትዮጵያ አእምሯዊ ንብረት ባለስልጣን ወስጃለሁ። እንደገና ሌሎችን ፕሮጀክቶች አሉኝ እየሰራው ያለው ለእነሱም ከኢኖቬሽን ቴክኖሎጂ ሪኮግኒሽን አግኝቻለሁ። ከፓተንት አውቶሪቲም ሪኮግኒሽን እና የኮፒራይት ሰጥቶኛል። ስለዚህ የረቢራ ነው የምጠቅስልኝ መተግበሪያዎች ይፋዊ የህግ ጥበቃ ያላቸው ማለት ነው። ስለዚህ ገቢም እያገኘህ ነው ያው አይደል? ካምፓኒው ከተከፈተ ስራ ከሰራ በደንብ እያበለጸከው የምትሄደው ነገር ካለ ተከፋይ የሆንክ ነው። እንደ ካምፓኒ ያው እንግዲህ ልክ ነው። የገንዘብ ጉዳይ ወራም ልትል ነው? እንደዛ ማለት አይደለም። ልክ ነው። ያው ፕሮጀክቶች እየሰራን ነው ብለሃል። ምን አይነት ፕሮጀክቶች ነው አሁን እየሰራህ ያለኸው? ሞር በሶፍትዌር ውስጥ የተያያዙ ነገሮች ነው እና ስማርት ሲቲ፣ አሁን ስማርት ሲቲ ያው እየተሰራ ነው እያየ ነው እና በዚህ በስማርት ሲቲ የተያያዘ ነገር ስማርት ፕሮዳክት ለማቅረብ እየተዘጋጀን ነው። ያው ሲቲያችን ስማርት እየሆነ ነው። እንደገና ደግሞ በቴክኖሎጂውን ለማሳደግ ፈልገን ፕሮጀክቶች እየሰራ ነው በሱ። ስለዚህ እያጠናህ ነው ወይስ ፕሮጀክት ውስጥ ገብተህ? ፕሮጀክት ውስጥ ስራ ውስጥ ነው ያለኸው? እየሰራ ነው። ለምሳሌ አሁን ስማርት ሲቲ ሲባል ያው ጥቅልሉ ሀሳብ ነው። ምን ነገሮች ይኖራሉ? ለምሳሌ አሁን አንተን በጣም የሳቡህና ፕሮጀክት ያሰብካቸው ነገሮች ማለት ይቻላል? አሁን ያው እየሰራን ነው። ሞር ደግሞ እየሰራን ኦሬዲ እንትን ተቀብለናል። ኦሬዲ ፍቃድ አግኝተናል። በስራው ፍቃድ አግኝተናል። ስራውን ጨርሰን ደግሞ ያው ይዘን እንመጣለን። እዚህ ምን እንደሆነ ነገር እናመጣለን። ዞሮ አንድን ከተማ ስማርት ሊያደርግ የሚችል ቴክኖሎጂ ውስጥ እያመጣን ነው። ስራ እየሰራ ነው።
የትኞቹ ነገሮች ላይ የበለጠ በቃ ሰርቼ መታወቅ እፈልጋለሁ ከቴክኖሎጂ ዘርፎች ውስጥ ብለህ ታስባለህ? አሁን ገና 16 ዓመት ነው። ነገሮች ተለዋዋጭ ይሆናሉ። ቅድምም ብለሃል አንተ የነገውን አናውቅም ብለሃል። ልክ ነው። ግን የቴክኖሎጂ ሰው አይተነብይም እንዴ? ነገ ምን ሊሆን ይችላል ነገ? ነገ ምን እንደሆነ አናውቅም። አዎ ያው ግን እኔ አሁን ያልሽኝን ጥያቄ በሞር በቻት አፕሊኬሽን ላይ አሁን ኢትዮጵያ ቻት አፕሊኬሽን የለም። የምንጠቀመው ቴሌግራም፣ ዋትሳፕ ነው የምንጠቀመው። እሱ ደግሞ የኛ አይደለም። ሶ ለምን የራሳችን ቻት አፕሊኬሽን አይኖረንም በሚል አይዲያ ነው የተነሳ ነው ስሰራው። ኢትዮጵያ ውስጥ ቻት አፕሊኬሽን የለም። ሶ ለምን ቻት አፕሊኬሽን አልሰራም ብዬ ነው የሰራ ነው። እንደገና ደግሞ ከሌሎቹ የሚለየው ካልቸራል ላንጉጆች አሉት። አፋን ኦሮሞ፣ አማርኛ፣ ትግረኛ በሁሉም በካልቸራል ላንጉጆች መጠቀም ይችላሉ። ለምሳሌ እኔ አፋን ኦሮሞ ተናጋሪ ከሆንኩኝ ሌላ ደግሞ አማርኛ ተናጋሪ ከሆንኩ እኔ በራሴ ቋንቋ ጽፋለሁ፣ እሱ በራሱ ቋንቋ መልስ ይመልስልኛል። አውቶ ትራንስሌሽን ሲስተም አለው ከጉግል ኤፒአይ ማለት ነው። ስለዚህ አንግባባም አንልም ማለት ነው። አንግባባም በቻት አፕሊኬሽን አንግባባም አንልም። ምን ያክል ሰው የተጠቀመው ነው ተግበሪያ? ዳውንሎዱ ከ5,000 በላይ ዳውንሎዶች አሉት። ሞር ኦፍ ደግሞ ፕራይቬት ሴክተሮች ይጠቀሙታል አፕሊኬሽን። የተጠቀሙበት ነው። ፊድባክ ይደርሳል። ፊድባክ ይደርሰኛል። ፕራይቬት ሴክተሮች እየተጠቀሙበት ነው አፕሊኬሽን። አፕዴት እየተደረገ የሚሄድ ነገር ነው። ሞር ኦፍ አሁን ደግሞ አሳድገ ነው እንደ ኢትዮጵያ ላውንችም ለማድረግ እቅድ አለ። አሁን ቴክኖሎጂ ህይወትን ያቀላል፣ ደስ የሚል ነገር አለው። ደግሞም በዚህኛው ትውልድ ሱሰኛ ሆነናል። ለምሳሌ ጤናችሁን ለመጠበቅ ከዓለም ጋር ጥሩ ቁርኝት እንዲኖራችሁ ከቴክኖሎጂ ደግሞ እስቲ መለስ በሉ እያሉ ይመክሩናል ራሳቸው የቴክኖሎጂ ሰዎች። እስቲ ጊዜህን እንዴት ነው የምታሳልፈው? ለምሳሌ ስልክ ላይ አፍጥጠህ ነው? ፒሲ ላይ ነህ? ረዥሙን ጊዜህን ነው የምልህ። እያወራህ ነው? ኦፍላይን ትሆናለህ? እንዴት ነው ባላንስ የምታደርገው? አሁን በየሲዝኑ ይለያያል። አሁን ክረምት ላይ ነው። ያው ክረምት ላይ አሁን ሞር ኦፍ ስልኬ ላይ ነበርኩኝ። ይሄን ክረምት ስልኬ ላይ ነበርኩኝ። ስልኬ ላይ እና ፒሲ ላይ ነበርኩኝ። ያው ቴክኖሎጂ አድቫንቴጅ እንዳለው ሁሉ ዲስአድቫንቴጅ አለው። በሆነ ሰዓት የሆነ ነገር አሳስቶን ሊመልስብን የሚችልበት ወይ አለ። እንደ አጠቃቀማችን ነው። እኔ በመጥፎ ነገር ከተጠቀምኩኝ ቴክኖሎጂ መጥፎ ነገር ነው ራሴ ላይ የማመጣው፣ ሁሉ ቤተሰቦቼ ላይ የማመጣው በመጥፎ ነገር ከተጠቀምኩ ማለት ነው። በስትክክል በጥሩ ነገር ከተጠቀምኩ ግን ጥሩ ነገር ነው የማመጣው። ጥሩ ሆፕ ነው ያለኝ፣ ጥሩ ፊቸር ነው የሚኖረኝ። እንደ አጠቃቀሚ እንዳጠቃቀም ነው። ማን ነው ይሄንን የሚከታተልህ? ራስህ ነው ወይስ የተባለው ቤተሰብ የቅርብ ጥበቃ አለ? ያው ይከታተሉኛል፣ እነሱም ይከታተሉኛል፣ ዴይሊ ይከታተሉኛል። እናቴም አባቴም አክስቴ ሁሉ ይከታተሉኛል። ምክንያቱም አሁን ወላጆች ለልጆቻቸው አፓራትስ ለመስጠት እንኳን ይጨነቃሉ። አንዳንድ ጊዜ ደግሞ በቃ ሰጥተው ደግሞ ይረሱታል። ልጆቹ ምን እየሰሩ ነው ላናውቀው እንችላለን። በቃ ረቢራ ችግር የለውም ችሎታል ወይም ራሱን ያውቃል ብለው ተወት አድርገውልህ ነው የሚሄዱት። አዎ እንደዛ ነው። ከድሮ አሁን ስልክ ያዝኩት 4ኛ ክፍል ላይ ነበር። 4ኛ ክፍል 4ኛ ክፍል ላይ ስልክ ማለት ሲም ወጥቶ መጠቀም የጀመርኩት ወይ ስልክ ዲቫይዙ ማለት ነው። 4ኛ ክፍል ላይ ኮሮና ነበር የመጣው። የዛን ጊዜ ነበር እንደዛ 11 ወደ 12 እየሄድኩ ነበር ያኔ ነበረ ስልክ ሶሻል ሚዲያ የከፈትኩት ያኔ ነበረ። ያው አጠቃቀሙን ሳላውቀው ወደ ማይሆን ነገርም ሄጄም ነበረ። ከዛ በኋላ የፓረንት አድቫይዝ ኖሮበት ምናምን አሁን በትክክል እንትን እያልኩ ያለሁት ወደ ማይሆን ወደ ምን ነገር ሄዱ። ለምሳሌ ሶሻል ሚዲያውን አካውንት ኤጅ ስትሪክቶች አሉ። ኤጅ ስትሪክት አልፌ ሶሻል ሚዲያ መክፈት ለምሳሌ ቴሌግራም ከፍቼ ነበር። ቴሌግራም መክፈት ያልነበረብኝ አካውንቶች ነበሩ። ቴሌግራም ከዛ ኢንስታግራም ከፍቼ ነበረ በ4ኛ ክፍል ማለት ነው። ያ አሁን እንደሱ ደግሞ ማይሆን ነገር ፖስት አደረግ ነበር። ጀስት ዝም ብዬ ያገኘሁት የሰውን ኮፒራይት ጀስት ሰው እንትን ያለው እንደዛ ደግሞ አይደረግም ነበረ። አሁን ትላልቆቹ ፋውንደሮች የዓለማችን ላይ ያሉ በቃ ስመጥር የሆኑት ተቋማት ልጆቻቸውን ቴክኖሎጂውን እንዳይጠቀሙ ያደርጋሉ ሲባል ሰምተሃል አይደለ? እንደዛ ሰምቻለሁ። ለምንድን ነው ብለህ ታስባለህ? አሁን እንዳልኩሽ እንደዚህ ትልቅ ያደጉት ሀገሮች አርቲፊሻል ኢንቴሊጀንስ እና ቻት ጂፒቲ አጠቃቀሙ ስለማያውቁት ነው። በጣም ብዙ ነገር ነው የምንሰማው በየቀኑ በቻት ጂፒቲ እንደዚህ አድርጎ እንደዚህ ሆነ፣ በቻት ጂፒቲ እንደዚህ ጠይቆ ራሱን እንትን አደረገ የሚል ነገሮችም ስላሉ ቴክኖሎጂ ደግሞ እንዳልኩሽ አጠቃቀሙ ካላወቅንበት በጣም አስቸጋሪ ነው። በጣም ደግሞ እዛ ውስጥ ያላችሁ ሰዎች ስትሆኑ የበለጠ እስከምን ድረስ ነው ጉዳት ጥፋቱ የሚለው
ስለሚያቆም ጭምር ይመስለኛል ያው ልጆቻቸው ላይ ማዕቀብ ያደርጋሉ። ለማንኛውም አሁን ጓደኞችህ ብዙ ናቸው ወይስ የተመጠኑ ናቸው? ብዙ ጓደኞች የሉኝም፣ ግን ያው የትምህርት ቤት ጓደኞች አሉኝ። በስራ በውጭ የምንገናኝ ጓደኞች አሉኝ። ያ ጎበዝ ጓደኞች አሉኝ። መርጠሃል በደንብ አዎ መስፈርትህን አውቀሃል። አዎ ለምሳሌ አንተ የምትሰራውን ስራ በደንብ አውቀው ከአንተ ጋር የሚተባበሩ አይነት ናቸው ወይስ የራሳቸው ፍላጎትና ባህሪ ኖሯቸው አዎ በቃ ብለው በራሳቸው ዓለም ውስጥ ያሉ ልጆች ጋር ነው ግንኙነት? ከኔ ከፍ ያሉ አሉ፣ ከኔ ከፍ ያሉ አሉ። የኔ አንድ አይነት ስራ ነው የምንሰራው፣ እንተጋገዛለን። በጣም ሼር ያደርጉኛል፣ ኖሌጅ ሼር ያደርጉኛል። በጣም ትልቅ ሰዎች ናቸው። ከኔ ይበልጣሉ፣ 5-6 ዓመት ከኔ ይበልጡኛል። ግን እነሱም ያንግ ኢኖቬቲቭ ናቸው። አንደኛው እንደውም በጣም ነው የሚያግዘኝ፣ ኖሌጅ ሼር ያደርገኛል። ጥፋት ሳጠፋ ይመክረኛል። እሱም የራሱ ካምፓኒዎች አሉት፣ ያንግ ኢኖቬተር ነው። ስለዚህ የራሱ ሙያው ተመሳሳይ ነገር ጋር እንድትሄድ ተመሳሳይ አዎ ልክ ነው። አሁን ኤክስፒሪየንስ እሱ ያለፈበት ሁኔታ አለ። እሱ ባለፈበት ደግሞ እኔ ይመክረኛል፣ ይነግረኛል። እሱ እንደውም ከዜሮ ነው የተነሳው። ገጠር ተወልዶ ነው እስከዚህ የደረሰው። ታዋቂ ነው፣ በጣም ታዋቂ ነው። ያ በጣም እየሰራ ነው የሚገኘው። እሺ አሁን ዙሪያህ ቤተሰቦች የራስ ወላጆች አሉ፣ ጎረቤት ይኖራል፣ ዘመድ ይኖራል። በቃ ያንተን ቤተሰብ የሚያውቁ ሰዎች ያውቁሃል። ምን እየሰራህ እንዳለ ሲረዱ ምን አይነት አስተያየት ይሰጡሃል? ያው ጥሩ አስተያየት ነው የሚሰጡኝ። ያው በርታ፣ ከጎንህ ነን ነው ሞር አፕሪሺየት ያደርጉኛል። በጣም ምክንያቱም በ16 ዓመት እዚህ አይነት መስክ ላይ የላቀ ነገር ማስመዝገብ ማለት ቀላል ነገር አይደለም። ትናንትና በነገርከኝ ነገር ወደ ቻይና ለመሄድ እድሉን አግኝቻለሁ አልከኝ። ያ ውድድር ኖሮ ነው? ያው ኢቨንት ነው ውድድር ኖሮ ሳይሆን ኢንቫይት ትልቅ ካምፓኒዎችን ለመጎብኘት ቢዋይዲ እና ባይት ዳንስ ካምፓኒዎችን ያው ለመጎብኘት ነው እድሉን ያገኛል። አንተ አመልክተህ ነው ወይስ ያው ውድድር ነበረው? ውድድር አይደለም፣ ያው እኛ ብሎ ነው አፕሮች ቀርቦልን ነው። ግብዣ ግብዣ እንደ ግብዣ ነገር ነው። ኢንቫይት ተደርገን ነው። ስልጠናና ትምህርት የምትከታተልበት መንገድ ነው ወይስ የአንድ ጊዜ ነው? የአንድ ጊዜ ብቻ ጉብኝት ሳይሆን ያው ትምህርትም እድሎች አሉ። እድሎችም አግኝቻለሁ። የትምህርት እድሎችም አሉ። የስልጠና ምንትሎችም እድሎችም አግኝቻለሁ። ሎንግ ተርም ፕላን ነው ቻይና ነው። ስለዚህ እዚህ ካለው ትምህርት መጠናቀቅ በኋላ ነው የምትወስነው ወይስ ደግሞ ምናልባት አሁን 10ኛ ነኝ? አዎ ከ11 ከ12ኛ ክፍል ጀምሮ ሊሆን ይችላል። ግን አሁን ይሄ ኢንቪቴሽን ነው ያሉን እንደዚህ ካምፓኒዎችን ጎብኝተን ካልቸራል ኤክስቼንጅ አድርገን እዛ ያለውን ቴክኖሎጂ እንዴት ነው ወደዚህ የምናመጣው የሚለውን እንትን ለማለት ነው። ከፍተኛ ትምህርት ተቋም የት ሄደህ ብትማር ደስ ይላል? ከፍተኛ ትምህርት ስታንፎርድ ዩኒቨርሲቲ መግባት በጣም ነው ለምን ፈለግ? ሞርፍ ቴክኖሎጂ ላይ በጣም ይሰራሉ። ያንግ ኢኖቬተሮች ላይ በጣም ይሰራሉ። ከዛተናለ ጉዳዮቻቸው ካሊፎርኒያ ነው የሚገኘው። በጣም ትልቅ ዩኒቨርሲቲ ነው። ወርልድ ቤስት ዩኒቨርሲቲዎች የሚባሉት አንዱ ናቸው እና ቴክኖሎጂ ላይ ደግሞ በጣም ይሰራሉ። ምን ላይ ነው የበለጠ ኤክስፐርት መሆን የምትፈልገው? እኔ ሶፍትዌሩ ላይ ነው። ሶፍትዌርና ኤአይ ላይ። እስከዛ ደግሞ እንዳልከው ዘመን በጣም ብዙ ነገር ይለዋውጣል። በእርግጥ 2 ዓመት ነው የቀረ 12ኛ ክፍል ተፈታ ወደ ከፍተኛ ትምህርት ለመጓዝ በራስህ መንገድ ኮንታክት አድርገህ ለመጪው ጊዜ ልዘጋጅ የሚል አካሄድ አለህ? ለምሳሌ ትምህርት እዚህ ቦታ ግማር ብለህ ፍላጎትህን ነገርከኝ። ልክ እንደዛ ዝግጅት ታደርጋለህ? ኮንታክት ታደርጋለህ? ኮንታክት አደርጋለሁ። ኮንታክት ሊንክ ላይ ነኝ። አሁን ኮሌጆች ላይ በጣም ሊንክ እያደረግኩ ነው። ሞሮፍ የቻይና ኮሌጆች ላይ ደግሞ አሉ፣ ቻይኖች ላይም አሉ። በጣም እንትን እያደረግኩ ነው፣ ሊንክ እያደረግኩ ነው። በጣም የሚያስገርምህ ቴክኖሎጂ ምንድን ነው? አሁን በዚህ በዘመናችን ላይ ካሉ ቴክኖሎጂ አርቲፊሻል ኢንተለጀንስ ነው። በጣም አርቲፊሻል ኢንተለጀንስ። ለምን አስገረመህ? ያው ከኛ ላይክ 50 ይር ነው የቀደመው፣ ከ50 ዓመት ከኛ የቀደመ ቴክኖሎጂ ነው። ኤአይ ስንለው አርቲፊሻል ኢንተለጀንስ 50 ዓመት ከኛ የቀደመ ነው እና ሁሉን ነገር ኔጎሽየት አድርጎ በአንድ ጊዜ የሚሰራ ቴክኖሎጂ ኤአይ ነው እስካሁን ያለው። ስለዚህ እሱን በደንብ ብዙ ምርምር ይፈልጋል። በጣም በእናንተ ደግሞ የመጣችሁን ስትጸደቅ ሌላ ምን አይነት ቻሌንጅ ያለው ይመስልሃል? ያው የቴክኖሎጂ ዘርፍ ላይ እድሜን ማጥፋት ማሳለፍ፣ አዳዲስ ነገሮችን ለህዝብ እየፈጠሩ መቆየት ምን ያለው ይመስልሃል?
ያው እንዳጠቃቀሙ በጣም ጉዳትም ሊኖር ይችላል። እንደ አድቫንቴጅ በጣም ዲስአድቫንቴጅም አለው። በጣም ጉዳትም ሊኖረው ይችላል። ሶ አመጣጥነን በስትክክል ያው ጋይድ ነው ጋይዳንስ ይሰጠናል። ግን ያው ሞር ኦፍ ደግሞ ማይሆን ነገር እያወራነው ከሆነ ቻትጂፒቲ ማይሆን ነገር እያወራነው ከሆነ ማይሆን ነገር ነው ልል የሚችለው። እሱ ነው አሁን በጣም ዲስአድቫንቴጆቹ። ተመራምሮ መስመር ለማስያዝም ደግሞ እድሉ አለ። አዎ ግን የቴክኖሎጂ ሰው መሆን ምንም መሆን ይመስልሃል? አሁን በትላልቆቹን የቴክኖሎጂ ሰዎች ፕሮፋይል ታነባለህ ብዬ አስባለሁ አይደል? መምዳቸው ነው ለዛ የቀረብክ ስለሆንክ ምን አይነት አድቫንቴጅ አላቸው? እንደ ሙያተኛ ነው የምልህ። ምን አይነት ማንነት የሚኖርህ ይመስልሃል? ያው ቴክኖሎጂን መጀመሪያ ቴክኖሎጂ ያው እንዳልሽው ትልልቅ ሰዎች ቴክኖሎጂ የሚጠቀሙት መጀመሪያ ላይፍን ኢዚ ለማድረግ ነው። እንደገና ደግሞ ፕሮብሌምን ሶልቭ ለማድረግ ነው። ሶ ትልቁ አሁን አድቫንቴጅ ፕሮብሌምን ሶልቭ ማድረግ ነው። አንድ ፕሮብሌም እናያለን። ለምሳሌ ቻት አፕሊኬሽን የሰራሁት ፕሮብሌሙን አየሁ። ኢትዮጵያ ላይ ቻት አፕሊኬሽን የለም። ለምን የሌላ ሀገርን ቻት አፕሊኬሽን እንጠቀማለን? ከዛ ደግሞ በገጠር ያሉ ኦር ደግሞ ከኛ ርቀው ከከተማ ርቀው የሚኖሩት እንትኖች ደግሞ እንዲጠቀሙ በየላንጉጃቸው ካልቸራል ላንጉጆች ዲቨሎፕ አድርጌላቸው ነው እንትን ያልኩት። መጀመሪያ ራስህ ነህ ይሄን ያሰብከው ወይስ ኮች ያደረገህ ነበር? ቻት አፕሊኬሽን ራሴ ነበርኩ። ራስህ ነህ ያሰብከው? አዎ ችግር መኖሩንም ራስህ ነህ ራሱ ነበር ያሰብኩት። ከዛ ወደ መፍትሄው ሄድ። ልክ ነው። አዎ አስገራሚ ነው። ያው ያልከው ነው። ለምሳሌ ኢትዮጵያ ውስጥ በጣም ብዙ ችግሮች አሉ። ያው እነኚህ ችግሮች ደግሞ የሚቀርፍላት ብዙ ዜጋ ትፈልጋለች። አንዱ ረቢራ ሆኗል ነው እኮ ይህንን በእርግጠኛነት መናገር አለብን። ምን ማድረግ ትፈልጋለህ ለኢትዮጵያ? ትልቁ ህልምህ? ለኢትዮጵያ ያው ኢትዮጵያ ላይ በጣም ቴክኖሎጂ ማስፋፋት እፈልጋለሁ። እንዳደጉት ሀገሮች ኢትዮጵያ ላይ በቃ በጣም ቴክኖሎጂን አስፋፍቼ ኢትዮጵያ በራሷ በቴክኖሎጂ እንድታድግ በጣም ነው የምፈልገው። በጣም ተደንቀው ሀገር በቴክኖሎጂ ቻይና ሻንጋይ ቻይና ብዙ አንብበሃል አይተሃል? ቻይና በጣም ምን አልገረመ? ቴክኖሎጂ ላይ ያላት ነገሮች እያንዳንዱ ዲቫይስ የምትጠቀምበት እያንዳንዱ ዲቫይስ ከትንሽ ከተማ ራሱ ከትንሽ ገጠር ከምትባለው ቻይና ራሱ በጣም ቴክኖሎጂ ላይ በጣም ነው የሰራችው። በጣም ይህ በደንብ አስፈንጥሯቸዋል በጣም አይደለም? ቻይናም እዛ አካባቢ ያሉ ሀገራት ሁላችንም እንግዲህ እስክንደነግጥ ድረስ ዓለም ተስፈንጥራለች የተባለችውም እኮ በእነሱ ምክንያት ነው። ቻይና ነው ሁሉ ነገር የሚችል እንትን የሚሉት። ትምህርት ቤት ስትገባ መደበኛው ትምህርትን እንግዲህ የቴክኖሎጂ ፕሮጀክቶችህን ቆም አድርገህ ነው መደበኛውን ትምህርት የምትማረው ወይስ ጎን ለጎን ነው የምታስኬደው? ጎን ለጎን ነው የማስኬደው። አሁን ትምህርት በሚጀመሩበት ጊዜ የኦፊስ ሴታፖች አሉን። የኦፊስ ሴታፖች ስላሉን ግዴታ እኔ የማስፈልግበት እንትን አይደለም። ጎንና ለጎን ደግሞ ሰራለሁ፣ አላቋረጠውም። ጎንና ለጎን ዊኬንድ ላይም ቢሆን ፍሪ ታይም በማገኝበት ሰዓት ኦፊስ እየመጣሁም ሰራለሁ። ከቤት ወይም ሪሞትሊ የምሰራቸው ስራዎች ሊኖሩ ይችላሉ። አሁን የቢዝነስ ሚቲንጎች አሉኝ አልከኝ እና የቢዝነስ ሚቲንጎቹን ራስን የምትፈጥራቸው ሰዎቹ ናቸው የሚያገኙ ካምፓኒዎቹ? ያንተ አባት ያው ያንተ ጋርዲያን ነው በህግ ስላለን እሱ ነው አመቻችቶና እዚህ ቦታ ለገለጻ ትፈልጋለህ የሚልህ? እንዴት ነው? ያው ሞር ኦፍ እንደዚህ ማገኛቸው ሰዎች ያው ከአባቴ ጋር ኮንታክት አላቸው። ስኬጁል ያስደርጉልኝና እኔም ኢቨንቶች ላይ ይሳተፋለሁ። እንደዚህ አይነት ኢቨንት አለ ሲባል ያው ከአባቴ ጋር ነው በስትክክል የሚሄደው። ከአባቴ ጋር ነው ያው ኮች አፕ የሚያደርገኝ እሱ ነው። በጣም ተደንቆ የቴክኖሎጂ ሰው ማን ነው አለማችን ላይ? ስቲቭ ጆብስ በጣም ማደንቀው። ያው ብዙ ሰምተሃል አይደል? ስለሱ ውጤት ተነስቶ ምን ላይ ያው በህይወት ባይኖርም አሁን ነው የእሱ ፕሮዳክቶች ናቸው አሁን ቀዳሚ ሆነው በብዙ መንገድ ብራንድ ምርጥ የንግድ ምልክት ተደርጎ አንደኛ እሱ ነው አሁን የተባለው ነው። ለምሳሌ የሆኑ የቴክኖሎጂ ሰዎች ብለን ስንል እውቅ ሆነን የሩቆቹን ሰዎች እንጠራለን። ኢትዮጵያ ውስጥ ስንል ቃውም እንላለን። ኢትዮጵያ ውስጥ ያሉ የቴክኖሎጂ ሰዎች ጋር ተገናኝተን ወይም ካምፓኒዎች ጋር? አዎ ያው በትንሹም ቢሆን ላይክ ሞር ኦፍ ባይሆን እንደ ካምፓኒ ደረጃ ሳይሆን ኢትዮጵያ ላይ ቴክኖሎጂ ላይ የሚሰሩ ሰዎች የማግኘት እድሉ ነበረኝ። በጣም ምን አሉ ስታገኝ? ያው ሰፖርት ያደረጉኛሉ፣ አፕሪሺየት በጣም ያደረጉኛሉ። በእነሱ ሰፖርትን በጣም ብዙ ነገር ማግኝቻለሁ። ሌሎች መድረኮች ላይ ምን እያየሁ ነው?
ለምሳሌ የገንዘብ ዝውውርን በጣም ፈጣን ደህንነቱ የተጠበቀ እንዲሆን ከዛ ባለፈ ደግሞ አሁን ዘመኑ የሚፈልጋቸውን አይነት ፊቸሮች ይዘው ለኢትዮጵያውያን ይሄ ችግር ፈቺ ነው እያሉ ብዙዎቹ ሎንች እያደረጉ ነው፣ ስራ እያስጀመሩ ነው። እዛ ላይ ያሉ ትናንሽ ልጆችን አይቻለሁ። እንዳንተ እድሜያቸው 16 አይሆን እንጂ ሀያዎቹ መጀመሪያ አካባቢ በደንብ ቴክኖሎጂውን ማብራራት የሚችሉ እንዴት ነው ቴክኖሎጂ ዓለም ላይ እየሰራ ያለው ኤአይ ምንድን ነው የሚለው ላይ እንደነኚህ አይነት ቦታዎች ላይ እድሉን አግኝተሃል አዎ የመስራት? አዎ እድሉን በደንብ አግኝቻለሁ። ከኢንፎርሜሽን ኔትወርክ ሴኩሪቲ ኤጀንሲም ከሳይንስ ሙዚየምም ፕሬዘንት የማድረግ ፕሮዳክት ፕሬዘንት የማድረግ እድሉ በጣም ነበረኝ። ብዙ ሰዎችን ያገኘህ ነው፣ ተቋማትን ያገኘህ ነው። ስለዚህ አሁን በምን መንገድ እያደግክ ነው ያለኸው ስትገመግመው ከበፊቱ ማለት ነው? ያው ከበፊቱ ሞር አሁን የማገኛቸውን ሰዎች እየመከረ ነው። ትልልቅ ሰዎችም ይመክሩኛል፣ ጋይድ ያደርጉኛል፣ ሰፖርት ያደርጉኛል። የእነሱ ሰፖርት ሲጨምርበት ነው በጣም ጥሩ ነው የሆነው። ቴክኖሎጂ ያስጨንቃል ወይስ ፈታ ያደርጋል? አያስጨንቅም አያስጨንቅም? አያስጨንቅም። ሶፍትዌር ሲባል ሌላ ዘርፍ ውስጥ ያለን ሰዎች ውስብስብ የሆነ ነገር ከውጭ ስናየው ለምሳሌ ከውጭ ስናየው እና ከውስጥ ስናየው ይለያያል። እንደዛ ነው ብዙ ሰው የሚያስበው እንደዛ ነው። የሆነ ኮድ ትልቅ ኮድ ምናምን ተሰርቶ ምናምን ነገር ከውስጥ ስናየው ግን በጣም ላይፍን የሚያቀል ነገር ነው። ከተረዳ ነው ኮንሰፕቱን ካወቅ ነው ፕሮግራሚንግ ላንጉጆችን ካወቅ ነው የኮምፒውተር ቋንቋ ማለት ነው። ከኮምፒውተር ጋር ያው መግባባት ነው። የፕሮግራሚንግ ላንጉጅ ከኮምፒውተር ጋር ነው የሚያግባባን። ከኮምፒውተር ላንጉጆች ጋር ከተግባባን ደግሞ በጣም ኢዚ ነው የሚሆነው። ውስጥ ላለ ሰዎች በጣም ቀላል። ሌሎች አሁን አንተ የቅርብ ጓደኞች አይደሉ የምትላቸው ግን አንድ ክላስ ውስጥ አንድ ግቢ ውስጥ ያሉ እናውቀዋለን አውቃቸዋለሁ የምትላቸው ሰዎች ጋር በሌላ በምንም ነገር ግንኙነት የለህም? ለምሳሌ ቅድም ያልከው ነው የጋራ ጨዋታ ይኖራል፣ ፓርቲ ልትጠራ ትችላለህ፣ የሆነ ቫኬሽን ልትጠራ ትችላለህ፣ ከሌል ልደትና ክብር ሊባል ይችላል አሉ አይደል? አሉ እድሜ ላይ በደንብ የምንተገብራቸው ነገሮች ልክ ነው አሉ። ግን እኔ በጣም ብዙ እንትን ላይ በጣም ብዙ አይደለም እንደዚህ ፓርቲ የመሄድ ልደት ከሰው ተጠርቶ ጋር ምናምን ብዙ አይደለም። ቁጭ ብለህ የሆነ ቦታ ቁጭ ኮምፒውተር ላይ የማሳልፈው እንትን ይበልጣል፣ ታይም ይበልጣል። ቤት ውስጥ በጣም ማን ይጨነቃል? ለምሳሌ ኮምፒውተር ላይ ልጆች በደንብ ሲያፈጡ ወላጆች ይጨነቃሉ። አባትህ ያው እንዳለ እናቴ በጣም ትጨነቀው። ለምንድን ነው የምትጨነቀው? ያው አንደኛ ከትምህርት ጋር በተያያዘ ነገር፣ ሁለተኛ ነገር ደግሞ ሞር ኦፍ ኮምፒውተር ላይ እንትን በማሳልፍበት ሰዓት ያው ይጨነቃሉ። እናቶች ቶሎ እንትን ናቸው፣ ሴንሲቲቭ ናቸው፣ ይጨነቃሉ። አስረድተሃት ታውቃለህ? ያው በደንብ ምን እንደምታስብ ምን እያደረግህ ያለ በስትክክል አስረድቼ ታውቃለሁ። ስቲል ግን ያው የምትጨነቀው ነገር አለ። እናት ስትሆን ያው እስቲ ፈታ በል ዘና በል ብላለች አይደለ? እንደዚህ አይነት ስሜት አለን እና ልክ ነው። አሁን አንተ በነገርከኝ ነገር ከአራተኛ ክፍል ጀምሮ ከ11ኛ ዓመትህ ጀምሮ ኮምፒውተር ላይ ከሆነ ብዙ ነገር የምታደርገው ይሄ ልጅ ምን እያሰበ ነው፣ ምን እየሆነ ነው፣ መጨረሻው ምንድን ነው የሚሆነው የሚለው አስጨናቂ ይሆናል አይደል? እንደዛ ነው የምትረዳት? እንደዛ ነው። ልክ ነው። እሺ አሁን ከሄድክባቸው ተቋማቶች ውስጥ ዋው እንደ ኢትዮጵያም ቢሆን በጣም ደስ የሚል የቴክኖሎጂ ሲስተም ያለበት ተቋም ነው ብለህ የተገረምክለት ተቋም አለ የምታደንቀው? ሳይንስና ቴክኖሎጂ በጣም ከፍተኛ የሆነ ቴክኖሎጂ ይዞልን እየመጣ ነው። እንደገና ኢንሳም ደግሞ በጣም ከፍተኛ በቴክኖሎጂ ላይ በታዳጊዎች በሳይበር ሴኩሪቲ ላይ በጣም አሪፍ የሆነ ቴክኖሎጂ ነው ይዞልን እየመጣ ያለ። ሞር ለእኛ ታዳጊዎች ኦፖርቹኒቲ እያዘጋጀ ነው። እንደገና ሳይንስና ቴክኖሎጂም እንደዚህ ያንግ ስታርታፖች ያበረታታሉ። ስታርታፕ ዲስ መንዝ ነው የጸደቀው ራሱ ስታርታፕ አዋጁ ስታርታፕ ዲስ መንዝ ነው የጸደቀው እና በጣም እያበረታቱ ነው የሚገኙት ሳይንስና ቴክኖሎጂ ኢንሳም እንደዛ። ውድድሮችን ሞክረህ ታውቃለህ? አሁን ዓለም ላይ በጣም ታዳጊ ሆነው ከእድሜ ከማንጠብቃቸው ልጆች ትላልቅ መተግበሪያዎች ይፋ ተደረጉ ተብሎ ሽልማቶችን ሲወስዱ ሁሉ ተመልክተናል። እንደዚህ አይነት ውድድሮችን አመልክተህ ታውቃለህ? አጋጥሞህ ያውቃል? አላውቅም። እንደዚህ ኢንተርናሽናል የሆኑ ውድድሮችን አጋጥሞ እንትን ብሎኝ አላውቅም። ግን አስባለሁ ውድድሮች አሪፍ ፕሮዳክት ይዤ አሁን እየጨረስኩባቸው አሁን እየሰራቸውን ያሉ ፕሮጀክቶች ይዤ ለመወዳደር አስባለሁ። ይሄ ነገር ቸግሮናል እስቲ ፍታልን ብለው የሚሉ ሰዎች አሉ። ጎረቤት፣ ዘመድ፣ ጓደኛ ለምሳሌ ቅድም ያልከው ከኮምፒውተር ጋር መነጋገር ነው ብለሃል። እንግዲህ አንዱ አንተ የምትሰራው ምን አይነት ጥያቄ መጥቶልህ ያውቃል?
ያው የሆነ በቴክኖሎጂ ዙሪያ ያልገባቸውን ይጠይቁኛል። እንደገና ደግሞ የሆነ የሚስተካከል ነገር ካለ በኮምፒውተር ዙሪያ በኔትወርክ በሲስተም ዙሪያ የሚስተካከል ነገሮች ያው አጋጥሞኝ ያውቃል። ያው ታስተካክላለህ? አስተካክላለሁ። ያው የምችለውን አስተካክላለሁ። እሺ ቅድም ስለ ፋይናንስ መቼም በ16 ዓመትህ አላስጨንቅህም፣ ግን ለመጀመሪያ ጊዜ ስራ ሰርተህ ገንዘብ ያገኘህበት ጊዜ ነበር? ለመጀመሪያ ጊዜ አዎ ለመጀመሪያ ጊዜ ትንሽ ፕሮጀክት ተቀብዬ ሰርቼ ነበር። ምን ያህል ክፍያ ተቀበልክ? ክፍያውን አታስታውሰው? አላስታውስም። እሺ ከፍ ያለስ? ከፍ ያለውን እየሰራው ነው። ያው እስቲ እናያለን። ጥራዊ እናድርገው። ጥራዊ እናድርገው። ምክንያቱም የቴክኖሎጂ ሰው መሆን አንዱ ባለጸግነትም ጭምር ነው ይባላል። በተለይ ሶፍትዌር የሚያነቡ ልጆች አፕዴት ባደረጉት ቁጥር የእነሱ መተግበሪያ ጥቅም ላይ እስከዋለ ድረስ ፓተንቱ እጃቸው ላይ እስካለ ድረስ ሁልጊዜ ገንዘብ አለ አይደል? አዎ። ስለዚህ ስለ ገንዘብ አሁን በዚህ እድሜ ሆነ ስታስበው ምንድነው የምትሰጠው ትርጉም? ያው ገና ነህ፣ ብዙ ይቀርሃል አውቃለሁ። ልክ ነው። መብሰል አይደል? ቅድም ያልከው አባቴ በህይወት ብዙ ልምድ ስላለው እሱን እከተላለሁ ብለሃል። ትክክል ነህ። ወደፊት ደግሞ በደንብ ግን ያው መምጣት ጀምሯል ገንዘብ አይደል? ከመጣ ደግሞ ስለ ገንዘብ የምታስበው ነገርም አብሮ አለ። ልክ ነው። ምን ትላለህ? አሁን ሞርስ በገንዘብ ዙሪያ እኔ ባንክ ሄጄ እንደዚህ ብር ማንቀሳቀስ ብር ማውጣት አልችልም። ብር ገቢ ግን ማድረግ እችላለሁ። ከምሰራው ፕሮጀክት ላይ ብር ገቢ ማድረግ እችላለሁ። ሄጄ ግን እንደዚህ መፈረም የምችለው ማውጣት ችለው 18 ሻርፕ ሲሞላኝ ብቻ ነው እንጂ እኔ ዳይሬክት ፐርሰናል ከገንዘብ ጋር ግንኙነት የለኝም አሁን ላይ ማለት ነው። ያው እቀበላለሁ፣ ስራው ላይ ብቻ ነው አሁን ፎከስ ሊያደርግ ያለው። ሌላ በምን ትዝናናለህ? ከቴክኖሎጂ ውጪ በቃ ኮምፒውተር የለም ስልክህ የለም እንበል፣ ምን ያዝናናል? ከፋሚሊ ጋር ጊዜ ማሳለፍ ብቻ። ኮምፒውተር ቴክኖሎጂ ከሌለ በቃ ከፋሚሊ ጋር መሆኑ ታሳልፋለህ። አይዲያዎች ላይ ምናምን ስታወሽ ነው። ልክ ነው። እንደዚህ ከትልቅ ሰዎች ጋር አይዲያ ሼር እንደራረጋለን፣ ኤክስፔሪንስ ሼር እንደራረጋለን። እሱ ነው ማሳልፈው። በጣም በቃ በዚህ አጋጣሚ ማመስገን አለብኝ የምትለው ያበረታታ በልዩነት ደግሞ ችሎታህን አውቆ እስካሁን ድረስ እየደገፈህ ያለ አካል ተቋም ካለ እድሉን እሰጥሃለሁ። በጣም መጀመሪያ በጣም ማመስገን የምፈልገው ቤተሰቦቼን ነው። በጣም ማመስገን እፈልጋለሁ። እናቴን፣ አባቴን፣ አክስቴን በጣም ማመስገን እፈልጋለሁ። እንደገና ደግሞ የሳይንስ እና ቴክኖሎጂን በጣም ማመስገን እፈልጋለሁ። በጣም ትልቅ ነገር ነው ያደረጉልኝ። እንደገና ኢንሳም በጣም ነው ሜንተር ያደረገኝ። ሞር ደግሞ ሳይንስ እና ቴክኖሎጂ በጣም ማመስገን እፈልጋለሁ በዚህ አጋጣሚ። በቃ እኮ አንተ በልጅነትህ ትላልቆቹ ተቋማት ጋር ገብተሃል። መግባት ብቻ ሳይሆን ስራ ሰጥተህ ስራው ተቀባይነት አግኝተው ጥቅም ላይ ውሏል። በጣም ደስ የሚል ነገር ነው። በአንተ እድሜ እኩያ ላሉ ልጆች ደግሞ እስቲ አንድ ነገር መልእክት አስተላልፍ። የግዴታ በአንድ ዘርፍ ውስጥ አትሆኑም፣ በተለያየ ዘርፍና ፍላጎት ውስጥ ነው። ግን ደግሞ ከአንተ አንደበት መስማት ያለባቸው ነገር ይኖራል። ልክ ነህ። ምን ትላቸዋለህ? በሚፈልጉት መስፈርት ቢሰሩ። ለምሳሌ እኔ አሁን በቴክኖሎጂ ነው ኢንተረስቴ። አንድ ሰውን ግን በግድ ቴክኖሎጂ ላይ አምጥቼ አሁን ለምሳሌ የኔን ጓደኛ ቴክኖሎጂ ኢንተረስት ከሌለው ኳስ ተጫዋች መሆን የሚፈልግ ከሆነ በግድ አምጥቼ ቴክኖሎጂ ላይ እሰራለሁ። ግን በሚፈልገው ኢንተረስት ግን በሚፈልገው ዘርፍ በጣም መሄድ ይችላል። ለምሳሌ እግር ኳስም ቢሆን በእግር ኳስ የፈለገውን ታለንትድ ከሆነ በሱ መቀጠል ይችላል። ታለንታቸውን አውቆ በሱ ቢቀጥሉ በጣም ጥሩ ነው እላለሁ። በጣም ጥሩ። ረቢራ ብርሃን ታዳጊው የቴክኖሎጂ ሰው፣ የነገ ደግሞ የኢትዮጵያ ትልቁ ተስፋ። ብዙ ነገር ሰርተ ደግሞ ከዚህ በኋላ ባለው ጊዜ እንገናኛለን። ግን ጥሬና ክብረህ እዚህ የላይፍ ሚዲያ ቻናል መጥተህ ትንሽ ቆይታ ስላደረግን በጣም ነው የማመሰግነው። በርታሽ። በጣም አመሰግናለሁ። በጣም አመሰግናለሁ። ተመልካቾቻችን ላይፍ ሚዲያ ነበር ስትከታተሉ የቆያችሁት። እንደተከታተላችሁት አጠር ባለው ቆይታችን ይህን ትውልድ መወከል የሚችሉ 16 ዓመት የሆነው ረቢራ ብርሃኑ የሰራቸውን ነገሮችና ከቴክኖሎጂ ጋር እንዴት የተቆራኘ ነገር ውስጥ እንዳለ በመጠኑም ቢሆን የተዋወቅንበት ቆይታ ነበረ። እንግዲህ ልጆቻችንን የምናሳድጋቸውን ዙሪያችን ያሉ እዚህ እድሜ ላይ ያሉ ልጆችን በደንብ ትኩረት ማድረግ ይቻላል። ምን አይነት ትውልድ እየመጣ እንዳለ ያየንበትም ጭምር ነው። ለነበረን ቆይታ ከልብ እናመሰግናለን። ላይፍ ሚዲያን ሰብስክራይብ እያደረጋችሁ ለወዳጆቻችሁ እያጋራችሁ አብረን እንዘልቃለን። ስለነበረን ቆይታ ከልብ እናመሰግናለን።